ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ከኛ ጋርም ስላላችሁ እጅግ ከልብ አድርገን እናመሰግናለን። እንደተለመደው በዛሬው ፕሮግራማችንም የዝውውር ጉዳዮችን ሰፋ አድርገን የምናነሳበት ፕሮግራምን ነው ይዘን የቀረብነው። የዝውውር ጉዳዮችን ሰፋ አድርገን እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች እየወጡ ይገኛሉ። አሁን ላይ እነሱን መረጃዎች እያነሳን ነው ቆይታን የምናደርገው ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ ጋር የተያዙም የዝውውር ጉዳዮችም ትልልቆቹ የአውሮፓ ሚዲያዎች ዛሬ የወጧቸውን መረጃዎች እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ሀሳብ አስተያየቶቻችሁን ልትጽፉልን ትችላላችሁ። እኛ ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዝውውር ፕሮግራማችን እናመራለን። አብራችሁኝ ቆዩ። የአስተን ቪላው ኮከብ ሞርጋን ሮጀርስ በውድድር ዘመኑ መጨረሻ ክለቡን ለቆ ሊሄድ እንደሚችል እየተነገረ ነው። ፎክስ ስፖርት ባወጣው ዘገባ መሰረት አርሰናል፣ ቼልሲና ማንቸስተር ዩናይትድ ይህንን የ23 ዓመት የጨዋታ አቀናባሪ ለማስፈረም ከፍተኛ ፍላጎት አላቸው። ሆኖም ሞርጋን ሮጀርስ ወደ ውጭ ሀገር ክለብ የመዘዋወር እድልንም በሩን እንዳልዘጋን የተነገረው የእንግሊዝ ክለቦች ለሱ ከፍተኛ ዋጋ ለመክፈል ዝግጁ መሆናቸው ገና የሚታይ ቢሆንም ተጫዋቹ ከምዕራብ ሚድላንዱ ክለብ አስተን ቪላ ጋር የረጅም ጊዜ ኮንትራት ያለው በመሆኑ ዝውውሩ ውድ ሊሆንባቸው እንደሚችል ግን ይገመታል። አርሰናል በሜዳው የመጨረሻ ክፍል ላይ ተጨማሪ ፈጠራን የሚፈልግ ሲሆን ማርቲን ኦዴጋርድ በዚህ የውድድር ዘመን በምርጥ ብቃቱ ላይ አይደለም። ሞርጋን ሮጀርስ ለኦዴጋርድ ምርጥ ተቀያሪ ሊሆን ይችላል። እሱም በአጥቂ አማካኝነትም ሆነ በክንፍ መስመር ላይ መጫወት ይችላል። ለቡድን አጋሮቹ የጎል እድሎችን ከመፍጠር ባለፈ ራሱም ጎል የማስቆጠር ብቃት አለው። ሮጀርስ በዚህ የውድድር ዘመን በ21 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። በሌላ በኩል ማንቸስተር ዩናይትድ ለጎልና ለፈጠራ ስራ ለብሩኖ ፈርናንዴዝ ላይ ከልክ በላይ ጥገኛ ሆኗል። በዚህ የሜዳ ክፍል ላይ ተጨማሪ ጥልቀት ያስፈልጋቸዋል። ሞርጋን ሮጀርስን ለማስፈረም በሚደረገው ፉክክር ውስጥ ዩናይትዶች ብልጫ ሊኖራቸው እንደሚችል ይታመናል። ጄሰን ዊልኮክስ በማንቸስተር ሲቲ ከሮጀርስ ጋር አብሮ የሰራ ሲሆን ማይክል ካሪክ ደግሞ በሚድልስቦር አሰልጥኖታል። እነዚህ ሰዎች የአስተን ቪላውን ኮከብ ወደ ኦልትራፎርድ እንዲመጣ ማሳመን ይችሉ እንደሆነ ወደፊት የሚታይ ነው። ቸልሲን በተመለከተም በአጥቂ ክፍላቸው ላይ ተጨማሪ ጥራት ቢፈልጉም እንዲህ ያሉ ተጫዋቾችን ለመሳብ የአውሮፓ ቻምፒየንስ ሊግን ተሳትፎ ማረጋገጥ ሳይኖርባቸው አይቀርም። ሮጀርስ በከፍተኛ ደረጃ መወዳደርና ለትልልቅ ዋንጫዎች መታገል ነው የሚፈልገው። ቸልሲ ቋሚ አሰልጣኝ የሌለውና እርግጠኛ ባልሆነ ሁኔታ ውስጥ የሚገኝ በመሆኑ ወደ ለንደኑ ክለብ የመዘዋወር ለተጫዋቹ ማራኪ ላይሆን እንደሚችል ነው የሚታመነው። ቸልሲ በውድድር ዘመኑ መጨረሻ የዌስትሃም ዩናይትዱን አጥቂ ዣሮድ ቦወንንም ለማስፈረም ፍላጎት እንዳሳየ ይነገራል። ከስፔን የወጣ ዘገባ እንደሚያመለክተው ሊቨርፑልም በተጫዋቹ ላይ ከፍተኛ ፍላጎት አለው። ሆኖም ግን ቸልሲ የ29 ዓመቱን የቀይ መስመር ተጫዋች ፊርማን ለማግኘት ሊቨርፑልን ለመቅረምም እየሞከረ ነው። ክለቡ ዝውውሩን ለማጠናቀቅ የ50 ሚሊዮን ዩሮ ጥያቄ እያዘጋጀ ይገኛል። ቸልሲ በአጥቂ ክፍሉ ላይ ተጨማሪ ልምድ ለመጨመር እያሰበ ሲሆን ጃሮድ ቦወን ለዚህ ትልቅ ተጨማሪም ሊሆን ይችላል። እሱ በፕሪሚየር ሊጉ የታመነ ተጫዋች በመሆኑ አሁኑኑ ተጽዕኖ መፍጠር የሚችል ሰው አድርገው ይመለከቱታል። ጃሮድ ቦወን ለቡድኑ ጎሎችንና የፈጠራ አቅምንም ይጨምራል። ቸልሲ በአሌሃንድሮ ጋርናቾና በጄሚ ጌቲያንስ ላይ እንዲሁ ኢንቨስት ቢያደርግም ሁለቱም ተጫዋቾች በዚህ ውድድር ዘመን ከሚጠበቀው በታች ሆነዋል። ክለቡ በመስመር ተጫዋቹ ላይ መሻሻል የሚፈልግ ሲሆን የዌስትሃም ዩናይትድ አጥቂን ማስፈረም የተሻለ አማራጭም ሊሆንላቸው ይችላል። ሆኖም ግን የለንደኑ ክለብ ዌስትሃም ዩናይትድ እንደ ጃሮድ ቦወን ያለ ቁልፍ ተጫዋቹን ማጣት አይፈልግም። ክለቡ በፕሪሚየር ሊጉ ላለመውረድ እየታገለ ሲሆን በሊጉ ደግሞ በቋሚነት ለመወዳደር እንደ እሱ ያለ ደግሞ ተጫዋችን ይዞ መቆየትም ይኖርበታል። ቸልሲን የመቀላቀል እድል ለጃሮድ ቦወን አስደሳች ሊሆን ይችላል። እንዲሁም ደግሞ የ50 ሚሊዮን ዩሮ ጥያቄም ለዌስትሃም ዩናይትድ ውድቅ ለማድረግ አስቸጋሪ ሊሆንባቸው እንደሚችል ነው የሚገመተው። በተለይም መሐመድ ሳላ በዚህ ክረምት ክለቡን የሚለቅ በመሆኑ ሊቨርፑል የአጥቂ አማራጮችን እየፈለገ ይገኛል። ግብፃዊው ተጫዋችን መተካት አስፈላጊ ሲሆን እንደ ጃሮድ ቦወን ያለ ልምድ ያለው ተጫዋች ለነሱ ጠቃሚ አማራጭ ሊሆን ይችላል። ጃሮድ ቦወን በዚህ የውድድር ዘመን 19 የጎል ተሳትፎችን ማድረግ ችሏል። ወይ ጎል ወይ አሲስት።
ሊቨርፑልን የመቀላቀል እድል ለዚህ እንግሊዛዊ ኢንተርናሽናል አስደሳች ሊሆን ይችላል። ይህ ለሱ ትልቅ ደረጃና ብቃቱን በታላቅ ክለብ ለማሳየትም የመጨረሻ እድሉ ሊሆን ይችላል። በመጨረሻም የት እንደሚያርፍ የሚታይ እንደሆነ ነው ዘገባዎች የጠቆሙት። አኦታናካ በውድድር ዘመኑ መጨረሻ ሊድስ ዩናይትድን ለቆ ሊወጣ እንደሚችል እየተነገረ ነው። ማንቸስተር ዩናይትድ ተጫዋቹን ሊያስፈርሙ ከሚችሉ ክለቦች መካከል አንደኛው ተደርጎ ቢጠቀስም ይህ ጃፓናዊ የተከላካይ አማካይ ግን በሊድስ ዩናይትድ እንዲቀጥል ግፊት እየተደረገበት ነው። የ27 ዓመቱ ተጫዋች በቅርቡ በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በነበረው ጨዋታ እጅግ አስደናቂ ብቃትን ያሳየ ሲሆን ቡድኑ 3 ነጥብ እንዲያገኝም ትልቅ እገዛን ያደረገው። ማንቸስተር ዩናይትዶች የእሱን ሁኔታ እየተከታተሉ በመሆኑ ምንም አያስደንቅም። በተለይም ካሴሜሮ ክለቡን የሚለቅ ከሆነ ከሱ ጋርም ተያይዞ በክረምት ጥራት ያለው የተከላካይ አማካይ ያስፈልጋቸዋል። እንዲሁም ለማኑኤል ኡጋርቴም አማራጭ መፈለግም ሳይኖርባቸው አይቀርም። የቀድሞው የሊድስ ኮከብ ዶሚኒክ ማቴዎ ታናካ በክለቡ ዘንድም የደጋፊዎች ተወዳጅ መሆኑን ገልጾ በዚያው ቢቀጥል እንደሚሻልም ተነግሯል። ታናካ ወዴት ልሄድ ነው የሚለው በትልቁ ጥያቄዎች ይነሳሉ። አማራጮች ይኖሩታል፣ ነገር ግን አንዳንድ ጊዜም ለሚመኙት ነገርም ጥንቁቅ መሆን አለበትም ይባላል። እሱ ጥሩ ተጫዋች ነው፣ ገና በእድሜው ላይ ቢሆንም እንዲሁ ኢንተርናሽናል ተጫዋችም ነው። ነገር ግን ሊድስ ዩናይትድ እሱን እንደ ተጫዋች አሻሽሎታል። አሰልጣኙም በእሱ ላይ ትክክለኛ ስራን እንደሰሩ ግልጽ ነው። በጥሩ ብቃት ላይ በሚሆንበትና ጤነኛ በሆነበት ጊዜ ሁሉ ደግሞ ይመረጣል ተብሎ ይታሰባል። ማቴዎ በቲም ቶክ በኩል መረጃውም ሲወጣ እዚህ ቢቆይ ደስ ይለኛል፣ እሱ የደጋፊዎች ምርጥ ተጫዋች ነው ሲልም ነው የገለጸው። ማንቸስተር ዩናይትድ እሱን ለማስፈረም ጥያቄ ያቀርብ እንደሆነ ማየቱ ትኩረት የሚስብ ይሆናል። የ27 ዓመቱ ተጫዋች ለሱ በጣም ጠቃሚ ሊሆን ይችላል። እሱ አሁን ላይ በሙያው ከፍተኛ ደረጃ ላይ የሚገኝ በመሆኑ በሀገሪቱ ካሉ ታላላቅ ክለቦችም አንዱን የመቀላቀል እድል ለሱ አስደሳች ነው የሚሆነው። ይሄ ለታላላቅ ክለብም ለመጫወት የመጨረሻ እድሉ ሊሆን ይችላል። ማንቸስተር ዩናይትድ ይፋዊ ደግሞ የዝውውር ጥያቄን ካቀረበ ለዚህ ጃፓናዊ ኢንተርናሽናል ውድቅ ለማድረግ አስቸጋሪ ይሆንበታል ተብሎ ነው የሚታመነው። ዩናይትዶች ያልተጠበቀ ፊርማንም ለማድረግ እቅድ አላቸው ተብሏል። የሮበርት ሌቫንዶስኪን ጉዳይ እየተመለከቱ ነው። የ37 ዓመቱን ተጫዋች በዚህ ክረምት ነፃ ወኪል እንደሚሆን ይጠበቃል። ለማንቸስተር ዩናይትድ ደግሞ ለአጭር ጊዜ የሚቆይ ጠቃሚ ዝውውር ሊሆን እንደሚችል ነው የሚታመነው። ክለቡ በአጥቂ ክፍሉ ላይ ተጨማሪ ጥንካሬን ይፈልጋል። ከዛ ውጭ ደግሞ ቤንጃሚን ሼስኮንም በደንብ ልምድ እንዲያካበት ሊረዳው እንደሚችል አድርገው ነው እያሰቡ የሚገኙት። ቤንጃሚን ሼስኮን ቢያስፈርሙትም የስሎቬኒያዊ ኢንተርናሽናል በአጥቂ መስመር ላይ ተጨማሪ ድጋፍ ሳያስፈልገው አልቀረም። እንደ ሌቫንዶስኪ ያለ ደግሞ ልምድ ያለው አጥቂን ማስፈረም ብልህነት ሊሆን እንደሚችል ከስፔን የወጡ ዘገባዎች ያመለክታሉ። እሱ በማንቸስተር ዩናይትድ ያለውን የጎል ማስቆጠር ሸክም ከመጋራት ባለፈ ግን ለቤንጃሚን ሼስኮ እንደ ትልቅ ሜንቶር ሆኖ ሊያገለግል እንደሚችል ነው የሚታመነው። እንደሱ ያለ ጥራት ያለው ተጫዋችን በነፃ ማስፈረምም ትልቅ ስኬት ነው፣ ምንም እንኳን እድሜው የገፋ ቢሆንም። ተጫዋቹ በዚህ ውድድር ዘመን 17 ጎሎችን ያስቆጠረ ሲሆን ለፕሪሚየር ሊግ እግር ኳስም የሚያስፈልግ የቴክኒካል ብቃትም አለው ይባላል። ማንቸስተር ዩናይትድ የእሱን ልምድ፣ መሪነትና ጎል የማስቆጠር ችሎታን ሊጠቀምበት ይችላል። ክለቡ በድጋሚ ከታላላቅ ክለቦች ጋር መወዳደር የሚችል ቡድን ለመገንባትም እየጣረ ነው። ይህ የፖላንድ ኢንተርናሽናልን ማስፈረም ጥንቃቄ የተሞላበት እርምጃ ነው ሊሆን የሚገባው። ሌቫንዶስኪ በታሪክ ካሉ ምርጥ አጥቂዎች መካከል አንደኛው መሆኑ ጥርጥር የለውም። ብቃቱ በፕሪሚየር ሊግ የማሳየት እድልም ለሱም ማጓጊ ሊሆን ይችላል። ነገር ግን እድሜው ከመግፋቱ ጋር በተያያዘ ግን በርካቶች ጥያቄን አንስተዋል። በተመሳሳይ ማንቸስተር ዩናይትድ ጆሹዋ ዘርክዚን በክረምት ይሸጣል ተብሎ ይጠበቃል። ይህም የኔዘርላንድ ኢንተርናሽናል ብቃቱ ከሚጠበቀው በታች ሆኖ የቆየ ሲሆን ወደ ጣሊያን ሊመለስ እንደሚችልም ይነገራል። እሱን በአግባቡ መተካት ስለሚያስፈልግ የባርሴሎናውን አጥቂ ማስፈረምም ትርጉም ያለው ውሳኔ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮትም የቡድኑን በርካታ ክፍሎች ማሻሻል ያለበት ሲሆን ነፃ ወኪል የሆነ ተጫዋችን በአጥቂ ክፍሉ ላይ መጨመር ደግሞ ሌሎች ቦታዎች ላይ ኢንቨስት እንዲያደርግም እድል ይሰጠዋል ተብሎ ይታሰባል። የሊቨርፑል አጥቂም ሃርቪ ኤሊየት እንዲሁ የአጥቂ አማካይ የሆነው ተጫዋች በውድድር ዘመኑ መጀመሪያ ላይ በውሰት ውል ወደ አስተን ቪላ ተቀላቅሎ ነበር። የዌስት ሚድላንዱ ክለብ አስተን ቪላ ተጫዋቹን በ35 ሚሊዮን ፓውንድ በቋሚነት የማስፈረም መብት ግን ነበረው። ሆኖም ተጫዋቹ በአስተን ቪላ መደበኛ የመጫወት እድልን ለማግኘት በመቸገሩ ክለቡ እሱን በቋሚነት ለማስፈረም ፍላጎት የለውም። በቪላ ፓርክ የወደፊት ቆይታ የሌለው በመሆኑ በክረምቱ ሌላ ክለብ መፈለጉ አይቀሬ ነው። ተጫዋቹ በሚቀጥለው የውድድር ዘመን በሊቨርፑልም እድል የማግኘት ተስፋው ዝቅተኛ በመሆኑ ክለቡን በቋሚነት መልቀቅ ይኖርበታል። በዚህ የውድድር ዘመን በአስተን ቪላ በፕሪሚየር ሊግ የተጫወተው ለ110 ደቂቃዎች ብቻ ነው። በቲም ቶክ ዘገባ መሰረትም ሊድስ ዩናይትድ ተጫዋቹን ስለማስፈረም ንግግር አድርጓል።
ሊድስ በአጥቂ ክፍሉ ላይ ተጨማሪ የፈጠራ ችሎታን የሚፈልግ ሲሆን ይህም ደግሞ የ23 ዓመቱን ተጫዋችን በጣም ጠቃሚ የዝውውር ኢላማ አድርገው ይመለከቱታል። እሱ በመሃልም ሆነ በመስመር ላይ የመጫወት የቴክኒክ ብቃትም እንዳለው ነው የሚታወቀው። ኤሊየት ለቡድን አጋሮቹ የጎል እድሎችን ከመፍጠር ባለፈ ራሱም ጎል ማስቆጠር ይችላል። በሊቨርፑል በነበረው ቆይታ ባሳየው ብቃትም በሊድስ ስኬታማ ለመሆን የሚያስችል ጥራት እንዳለው ምንም ጥርጥር የለውም። ኤሊዮት ለሊቨርፑል ባደረጋቸው 149 ጨዋታዎች 15 ጎሎችን ያስቆጥሮ 21 ደግሞ አመቻችቶ እንግዲህ አቀብሏል። በፕሪሚየር ሊጉ ክለብ ውስጥ በቋሚነት መጫወቱ ብቃቱን ይበልጥ እንዲያሳድግና አቅሙንም እንዲያወጣ ይረዳዋል ተብሎ ይታሰባል። ሊድስ በአሁኑ ወቅት በፕሪሚየር ሊጉ ላለመውረድ እየታገለ የሚገኝ ቢሆንም በሊጉ እንደሚቆይ ይጠበቃል። በሊጉ በቋሚነት ለመወዳደር ቡድኑን ማሻሻል ያለባቸው ሲሆን ኤሊየት ለረጅም ጊዜ የሚቆይ ጠንካራ ዝውውር ሊሆን ይችላል። እሱ በእንግሊዝ ከፍተኛ ሊግ ውስጥም ልምድ ያለው በመሆኑ አሁኑኑ ተጽዕኖ መፍጠርም የሚችል ተጫዋች ተደርጎ ነው የሚቆጠረው። በከፍተኛ ደረጃ ብቃቱ ለማሳየት የሚፈልግ በመሆኑ የስኬታማ ለመሆን ያለው ጉጉትም ለክለቡ ተጨማሪ ጥቅም ይሰጠዋል ተብሎ እንደሚታሰብ ነው መረጃው የወጣው። ካሪም አዲየሚ በውድድር ዘመኑ መጨረሻም ቦሩሲያ ዶርትመንድን ለቆ ሊወጣ እንደሚችል እየተነገረ ነው። ይሄ የ23 ዓመት ጀርመናዊ ኢንተርናሽናል በዚህ የውድድር ዘመን 15 የጎል ተሳትፎች ያሉት ሲሆን በአርሰናልና በማንቸስተር ዩናይትድ የዝውውር እይታ ውስጥም ገብቷል። ስፖርትስ ቡም ባወጣው ዘገባ መሰረት ሚኬል አርቴታ ለጋብሪኤል ማርቲኔሊ ቀጥተኛ ተወዳዳሪ እንዲሆንም ይህንን ሁለገብ አጥቂ ማስፈረም ይፈልጋል። አዲየሚ በሁሉም የመስመር ክፍሎች ላይም መጫወት የሚችል ፈጣን አጥቂ ሲሆን ለቡድኑ ፍጥነትን፣ ክህሎትንና ጎሎችንም ይጨምራል። በተመሳሳይ ማንቸስተር ዩናይትድ በክረምቱ ንቁ አጥቂን ለመጨመር እየፈለገ ሲሆን ይህን ደግሞ ኮከብ እንደ ዋነኛ ኢላማ ለይቶታል። ክረምቱ እንደጀመረም ይፋዊ የዝውውር ጥያቄን ያቀርባሉ ተብሎ ነው የሚታሰበው። ይህ ተጫዋች ከጀርመኑ ክለብ ጋር እስከ 2027 ድረስ የሚያቆይ ውል ያለው ሲሆን ዋጋውም ወደ 60 ሚሊዮን ዩሮ ሊጠጋ ይችላል። ተጫዋቹ የፕሪሚየር ሊጉን ክለብ የሚቀላቀል ከሆነ በሳምንት ከ150 ሺህ እስከ 180 ሺህ ፓውንድም ደሞዝ ሊጠይቅ ይችላል ተብሏል። አርሰናል እና ማንቸስተር ዩናይትድ ዝውውሩን ለመፈጸምም የሚያስችል የፋይናንስ አቅም ቢኖራቸውም ያን ያክል ከፍተኛ ገንዘብ ለመክፈል ዝግጁ መሆናቸውን የሚያሳይ ይሆናል ተብሎ ይታሰባል። ምናልባትም ተጫዋቹን በተመጣጣኝ ዋጋ ለማስፈረም ተስፋ ያደርጋሉ። በሁለቱም ክለቦች ውስጥ በቋሚነት የመጀመር ዋስትና ላይኖረው ስለሚችል 60 ሚሊዮን ዩሮ ደግሞ ማውጣት ላይፈልጉ እንደሚችሉ ነው የተነገረው። የፕሪሚየር ሊጉ ክለቦችን የመቀላቀል እድል ለዚህ ጀርመናዊ በጣም አስደሳች ሊሆን ይችላል። ይህም በሙያው አንድ ደረጃም ከፍ የሚያደርገው ሲሆን ከአርሰናል ወይም ከማንቸስተር ዩናይትድ ጋር ለትልልቅ ዋንጫዎች ለመወዳደርም እድል ያገኛል። በመጨረሻም የት እንደሚሄድ ደግሞ የሚታይ ይሆናል ተብሎ ነው የሚታሰበው። ሊቨርፑል በውድድር ዘመኑ መጨረሻም አብዴን ለማስፈረም ከሪያል ቤቲስ ለማስፈረም እየፈለገ ይገኛል። ከስፔን የወጡ ዘገባዎች እንደሚያመለክቱት ይህ የ24 ዓመቱ እንዲሁ ሞሮኮዊ ለክለቡ ትልቅ ለውጥን ማምጣት የሚችል ተጫዋች ነው ብለው ያምናሉ። መሐመድ ሳላ በክረምቱ ክለቡን የሚለቅ በመሆኑ ግብፃዊውን ለመተካትም በርካታ አማራጮችን እያዩ ነው። ከነዚህ መካከል አንደኛው ነው። ክለቡ ይህንን የላሊጋ የመስመር ተጫዋች በውድድር ዘመኑ ሁሉ በቅርበት ሲከታተለው የቆየ ሲሆን ተጫዋቹን ለማስፈረም ከ40 እስከ 45 ሚሊዮን ዩሮ የሚደርስ ጥያቄም ሊያቀርቡ ይችላሉ። ይህ ቀድሞ የባርሴሎና ተጫዋች በትልቅ ክለብ የመጫወት ፍላጎት ሊኖረው ይችላል። ይህም በሙያው ትልቅ እድል የሚፈጠርለት ሊሆን በከፍተኛ ደረጃ ላይም ብቃቱን ለማሳየትም ያስችለዋል። ተጫዋቹ በዚህ የውድድር ዘመን ለሁሉም ውድድሮችም 12 ጎሎችንና 12 አመቻችቶ ማቀበልም ችሏል። ሊቨርፑል ብቃቱን ይበልጥ እንዲያሳድግና አቅሙን እንዲያወጣ ሊረዳው ይችላል። በ24 ዓመቱ ወደ ምርጥ የብቃት ዘመኑ እየገባ በመሆኑ አዲስ ፈተናን ለመጋፈጥና በከፍተኛ ደረጃ ለመወዳደር ትክክለኛው ጊዜ ነው። ሪያል ቤቲስን መልቀቁን ይፈቅድ እንደሆነ ገና የሚታይ ነው። ሊቨርፑል ዝውውሩን ለማስፈረም ወይም ለማስፈጸምም እየገፋ ሲሆን በፕሪሚየር ሊጉም ከፍተኛ ብቃት ማሳየት እንደሚችል እምነቱ አላቸው። በሚቀጥለው ሳምንት ሊቨርፑል ይፋዊ ጥያቄን ያቀርብ እንደሆነ የሚታይ ነው። ተጫዋቹን ማሳመን ብዙም አስቸጋሪ ባይሆንም ከስፔኑ ክለብ ጋር በስምምነት ላይ መድረስ ይኖርባቸዋል ተብሎ ነው የሚታሰበው። ሊቨርፑል በዚህ የውድድር ዘመን በመስመር ክፍሎች ላይ ደካማ ብቃትን ሲያሳይ ቆይቷል። ጥራት ያለው የመስመር ተጫዋች መጨመር ለክለቡ ቅድሚያ የሚሰጠው ጉዳይ ሲሆን እንደ ያን ዲያማንዴ ካሉ ተጫዋቾች ጋርም ስማቸውም እየተያዘ ነው የሚገኘው። ጆርዳን ጄምስ በዚህ የውድድር ዘመን በሌስተር ሲቲም በሻምፒዮንሺፑ አስደናቂ ብቃትን ያሳየ ሲሆን ወደ ፕሪሚየር ሊግ ለመዘዋወር የሚችል እንደሆነ እየተነገረ ነው። ስፖርትስ ቡም ባወጣው ዘገባ መሰረት የፈረንሳዩ ክለብ ሬን ተጫዋቹንም በክረምቱ በቋሚነት የመሸጥ ዝግጁ ሲሆን ከ20 እስከ 25 ሚሊዮን ፓውንድም የሚደርስ ጥያቄዎችን ሊቀበል ይችላል። ክለቡ ሽያጩን በፍጥነት ለማጠናቀቅ የሚፈልግ ሲሆን እንደ ኤቨርተን እና ክሪስታል ፓላስ ያሉ ክለቦችም ሁኔታውን እየተከታተሉት ነው።
እነዚህ የእንግሊዝ ክለቦች በመሃል ሜዳ ክፍላቸው ላይ ተጨማሪ ጥራትና ጥልቀትን ለመጨመር የሚፈልጉ ሲሆን ጄምስ ደግሞ ለዚህ ትልቅ ተጨማሪ ሊሆን ይችላል። እሱ በሻምፒዮንሺፕ ብቃቱን ያሳየ በመሆኑ በፕሪሚየር ሊጉም ስኬታማ የመሆን ችሎታ አለው። ወደ ከፍተኛው ሊግ የመሸጋገር እድል ለዚህ የ21 ዓመት ወጣትም ማስደሳች ይሆናል። በዚህ ውድድር ዘመን በሁሉም ውድድሮች 15 የጎል ተሳትፎች ያሉት ሲሆን ለክሪስታል ፓላስም በጣም ጠቃሚ አማራጭ ሊሆን ይችላል። ሁለቱም ክለቦች በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታና ጎሎችን ይፈልጋሉ። የወጣት ተጫዋች ብቃቱን ይበልጥ እንዲያሳድግና አቅሙን እንዲያወጣም ሊረዱት ይችላሉ ተብሎ ነው የሚጠበቀው። ለወጣቱ አማካይ የተጠየቀው ዋጋም ጥቂት ከፍ ያለ ቢመስልም በተመጣጣኝ ዋጋ ለመደራደር የሚችሉ መሆኑ ገና የሚታይ ነው የሚሆነው። ተጫዋቹ በፈረንሳዩ ክለብ የወደፊት ቆይታ የሌለው በመሆኑ ክለቡ ደግሞ እሱንም ለመሸጥም ይሞክራል ተብሎ ይታሰባል። ኤቨርተን እና ክሪስታል ፓላስ ይህንን አጋጣሚ በመጠቀም ዝውውሩን ለመፈጸምም ሊጥሩ ይችላሉ ተብሏል። በተመሳሳይ ሌስተር ሲቲም ተጫዋቹን ከዚህ የውድድር ዘመን በኋላ ለማግኘትም ፍላጎት አለው። ሆኖም ግን ጄምስ ወደ ሊግ ዋን የመውረድ ፍላጎቱ ግን የለውም። ሌስተሮች ተጫዋቹን በውድድር ዘመኑ መጨረሻ በቋሚነት የማስፈረም መብት ቢኖራቸውም ተጫዋቹ በዝቅተኛ ሊግ ውስጥ መጫወት ስለማይፈልግ የስምምነት ዋጋ ላይ ኖረው እንደሚችል የሚያሳዩ ዘገባዎች ደግሞ ወጥተዋል። ሚኪ ቫን ደ ቬን በውድድር ዘመኑ መጨረሻ ቶትንሃም ሆትስፐርስን ለቆ ሊወጣ እንደሚችል እየተነገረ ይገኛል። በቲም ቶክ ዘገባ መሰረት ይህ የኔዘርላንድ ኢንተርናሽናል ክለቡ ከሊጉ ቢተርፍም ባይተርፍም ለለንደኑ ክለብ ለመልቀቅ ግን እየፈለገ ነው። እንደ አውሮፓውያኑ አቆጣጠር በ2023 ሰሜን ለንደንን ከተቀላቀለ ጀምሮ አስደናቂ ብቃትን እያሳየ የሚገኝ ሲሆን በቅርብ ወራትም ከበርካታ ክለቦች ጋር ስሙ ተነስቷል። እንደ ዘገባው ከሆነም የተጫዋቹ ወኪሎች በክረምት ክለቡን ለቆ መውጣት እንደሚፈልግ ለቶትንሃም ግልጽ አድርገዋል። ቸልሲም ሊቨርፑል እና ማንቸስተር ዩናይትድም በዚህ መሃል ላይ ተከላካይ ላይ ፍላጎት ያላቸው ሲሆን የማል ተከላካዩን ለማስፈረም ከሪያል ማድሪድ ጋርም ፉክክር ይጠብቃቸዋል። የ25 ዓመት ወጣት ብሩህ ተስፋ ያለው ታላቅ ተሰጥኦ ሲሆን ወደ ዓለም አቀፍ ደረጃ ደግሞ ሊያድግ የሚችል ተጫዋችም እንደሆነ በርካቶች ይመሰክሩለታል። እንደ ቸልሲ፣ ሊቨርፑል እና ማንቸስተር ዩናይትድ ያሉ ክለቦች ትልቅ ደግሞ ሀብትም ሊሆን ይችላል። ቸልሲ እንደ አክሰል ዲሳሲ እና ቤን ዋይት ባዲያሼል ባሉ ተጫዋቾች ላይ መሻሻል ማምጣት ይፈልጋል። ይህ ደግሞ የኔዘርላንድ ኢንተርናሽናል በፕሪሚየር ሊጉ በሚገባ የተላመደ በመሆኑ አሁኑኑ ተጽዕኖ መፍጠር የሚችል ነው። በሌላ በኩል ሊቨርፑል በክረምቱ ኢብራሂማ ኮናቴን መተካት ይኖርባቸዋል። ፈረንሳዊው ኢንተርናሽናል ነፃ ወኪል የሚሆን ሲሆን እስካሁን ከክለቡ ጋርም ውሉን አላረዘመም። በማንቸስተር ዩናይትድ በኩል ደግሞ በተከላካይ ክፍሉ ላይ ተጨማሪ ጥልቀትን ይፈልጋሉ። ምንም እንኳን ሃሪ ማጓየር ውሉን ቢያራዝምም ክለቡ ለወደፊቱ እቅድ ማውጣት ያለበት ሲሆን ቫን ደቬን ደግሞ ለእንግሊዛዊው ኢንተርናሽናል ተስማሚ የረጅም ጊዜ ተተኪ ሊሆን ይችላል። ቶትንሃም ለሱ ከፍተኛ ዋጋ እንደሚጠይቅ የሚጠበቅ ሲሆን በመጨረሻም የት እንደሚያርፍ ማየቱ ትኩረት የሚስብ መረጃ ነው። የአታላንታው አማካይ ኤደርሰን በውድድር ዘመኑ መጨረሻም ከጣሊያኑ ክለብ ሊወጣ እንደሚችል እየተነገረ ነው። ጋዜጠኛ ቤን ጃኮብስ እንደዘገበው ከሆነ አርሰናልና ማንቸስተር ዩናይትድ የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። በክረምቱ የዝውውር መስኮት ለሱ ጥያቄ ለማቅረብ እያሰቡ ይገኛሉ። የ26 ዓመቱ ተጫዋች ከአትሌቲኮ ማድሪድ ጋር በግል ጥቅማ ጥቅሞች ላይ አስቀድሞ ስምምነት ላይ የደረሰ ቢሆንም ስፔናዊው ክለብ ግን እስካሁን ከጣሊያኑ ክለብ ጋር ስምምነት ላይ አልደረሰም። በመሆኑም እሱን የማስፈረም እድሉ አሁንም ለሌሎች ክለቦች ክፍት ነው። አርሰናል ወይም ማንቸስተር ዩናይትድ እሱን ለማስፈረም ይፋዊ እርምጃዎችን ይወስዱ እንደሆነ የሚታይ ይሆናል። ሁለቱም ክለቦች እንደሱ ያለ ሁለገብ የመሃል ሜዳ አማካይን የሚፈልጉ ሲሆን ብራዚላዊው ለቡድኑ ትልቅ ጥቅምም ሊኖረው ይችላል። እሱ በመሃል ሜዳ ላይ ቁጥጥርን፣ መረጋጋትንና ፈጠራንና የተከላካይ ሽፋንን የመስጠት ችሎታንም ይጨምራል። ኤደርሰን በጣሊያን እግር ኳስና በአውሮፓ ውድድሮች ብቃቱን ያሳየ ሲሆን ለእንግሊዝ እግር ኳስም የሚያስፈልገው የቴክኒክ ጥራትና አካላዊ ጥንካሬም አለው። አሁን በሙያው ከፍተኛ ደረጃ ላይ የሚገኝ በመሆኑ አዳዲስ ፈተናን ለመጋፈጥም ትክክለኛ ጊዜው ነው። አርሰናልና ማንቸስተር ዩናይትድም በዓለም ላይ ካሉ ትልልቅ ክለቦች መካከል የሚጠቀሱ ሲሆን በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ እንዲሳተፍና ለትልልቅ ዋንጫዎች እንዲታገልም እድል ለመስጠትም ይችላሉ። ተጫዋቹም እነሱን ለመቀላቀልም ሊፈተን ይችላል። አታላንታ እንደሱ ያለ ቁልፍ ተጫዋችን በቀላሉ ማጣት ባይፈልግም እሱን ለመሸጥ ጫና ውስጥ ግን ይገኛል። ተጫዋቹ ከጣሊያኑ ክለብ ጋር እስከ 2027 የሚቆይ ውል አለው። ከሽያጩ የተወሰነ ገንዘብ ለማግኘትም ይህ ለነሱ የመጨረሻው እድል ነው። አርሰናልና ዩናይትድ ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም ያላቸው ሲሆን በሚቀጥሉት ሳምንታትም ይፋዊ የዝውውር ጥያቄዎችን ይዘው ይቀርባሉ የሚል መረጃን በትልቁ እየተመለከትን እንዳለን ነው ዘገባዎቹም የጠቀሙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የእሁዱ የምሳ ሰዓት የስፖርት የመረጃ ሰዓታችን
ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ የተለያዩ ፕሮግራሞችን እያቀረብኩኝ ከእናንተ ጋር ቆይታን አድርጌያለሁ። ስላደመጣችሁኝ ስለተከታተላችሁኝ ደግሞ ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው። የፈለጋችሁትን ሀሳብ ልታጋሩ ትችላላችሁ። እኛ በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን ይዘን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር አበቃን። መልካም ቀን።